በዛ እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባሏ ዛሬም ጭምር ኢየሱስ ክርስቶስን ጡት ታጠባዋለች ብለው ያምናሉ። ኢየሱስ ክርስቶስን ብቻ አይደለም ጡት የምታጠባው፣ ይሄንኑ ሰውዬ ጡት አጥብታ ያሳደገችው ማርያም ናት። እጨጌ ዘጸገሮ የሚባለው ማለት ነው። እዚሁ ጋር የጡት እናት እንደሆነች እንዴት እንዳጠባችው ስታጠባው ምን እንደሆነ በጡት እያጠባች በረሃ ውስጥ መታ ተመላልሳ ያጠባችውን ያሳደገችው ማርያም ናት። የማን ማርያም? የኦርቶዶክሷ ማርያም። የጌታችን እናት አይደለች። ምን በበሉ ማርያም ጡቷን እያጠባች ሕፃን ተገኝቷል። ኦርቶዶክሳውያን ወገኖቻችን ይህንን በእልልታና በጭብጨባ እንደምትቀበሉን አስባለሁ። ሌላ ሕፃን ተገኝቷል። ኦኬ። ማርያም የጡት እናት ሆናው ቃል በቃል ነው የተጻፈው። የጡት እናት ሆናው እያጠባችሁ የተገኘ እኛ ሽማግሌዎች ነበር እስካሁን በፊት የምናውቀው የነበረው። ብዙ ሽማግሌዎች አሉ ጡቷን እየጠቡ አንዳንዱ እውቀት አልገባ ብሎ ስላለው ጡቷን አጠባችኝ እውቀት በራልኝ ብሎ የሚል አለ። አንዳንዱ ደግሞ በፍቅር ተቀበለችው ይላል። የፍቅር የሚባለው ነገር ከፈለጋችሁ እናንተ መዝገበ ቃላት ውስጥ ይሁት ቫላንታይን ሊሆን ይችላል። ይዶን ነው በፍቅር ተቀበለችው ይላል። ምን ማለት ነው? ሚስጥርንም የሚናገር ጡትን ከጡቷ አጠባችው ይላል። ይሄ የመጠባባት ነገር በባለፈው ዲቤት በኋላ ቢቀር ይሻላል ብለው ብዙ ሰዎች ነግረው የነበረ። እንዴት ብዬ ልተው? መጽሐፍቱን ባነበብኩ ቁጥር ጠባ ነው ጠባ አጠባችሁ። እንደውም ይሄኛው ሰው በጡትሽ መካከል ልሙት ድብን ልበልዛው ድርቅ ብዬ ለምን አልገኝም ብሎ ሁሉ ይላል። አንዳንድ ጎረምሶች ሲፋቀሩ እንደሚሉት አይነት ቃል ማለት ነው። በጡትሽ መካከል ልሙት። በማን ጡት መካከል ነው ልሙት ብሎ የሚለው? በማርያም ጡት መካከል ያጠባች ነው ያሳደገችው። የት ነው የምታጠባው? በረሃ ውስጥ መጣ እያጠባች እየመጣች እያጠባችሁ ነው የምትሄደው እና በጡቷ ነው ያሳደገችው። ክብር ይግባትና ይሉልሃል። ምን ትላላችሁ ኦርቶዶክሳውያን በዚህ ጉዳይ ላይ? ምን ትላላችሁ? የጌታችን እናት ማርያም ውስጥ እየመጣች አንድ ሕፃን ወደ በረሃ ሄዶ ነበረ እና ያንን ሕፃን ተከታትላ እያጠባች ነው ያሳደገችው። በዚህ ቅዱስ የእግዚአብሔር ቃልና በዚህ መጽሐፍ መካከል ያለው ልዩነት ለይቼ ካላሳየው እኔማ አላገለገልኩም ማለት ነው። ወንድሞች አላገለገልንም ማለት ነው። እዚህ ኢየሱስ ያድናል፣ እዚህ ዘጸገሮ ያድናል፣ እዛ ከተማ ያድናል፣ እዛ በርሶማ ያድናል። አይሰራም ብራዘር። ትውልዱ ግራ ተጋብቷል። አሁን እዚህ ሆተ ብርሃንና መጽሐፈ እንዚራ ሰባትን ስታነብ እመቤቴ ታድናለች ይላል። እዚህ ዮሐንስ ዘጸገሮ ያድናል ይላል። የዓለም ብርሃን ነው፣ የዓለም ብርሃን የሆነ ተወለደ ይላል። በጣም የሚገርማችሁ ሳይወለድ በፊት መልካም ስራ ሲሰራ የነበረ ሕፃን ነው። ምን ሳይል በፊት? ሳይወለድ በፊት። ኤርሚያስ ምን አይነት አማርኛ ነው ግን እያወራ ያለው? አዎ ደግሞ አለው እሰልሰዋለሁ። ሳይወለድ በፊት መልካም ስራ ሲሰራ የተገኘ ሕፃን። ሰውየው በሌለበት መልካም ስራ ይሰራል። አዎ የት ነው ግን የተጻፈው? ይኸው መጽሐፉ ላይ። ለዚህ ቃል አሜን ይላሉ። ሰውየው የለም እኮ ኤግዚስት አላደረገም፣ አልተወለደም። ሳይወለድ በፊት ግን መልካም ስራ የተገኘበት ከተወለደበት ጊዜ ጀምሮ አይ ቲንክ የ5 ዓመት ልጅ ሆኖ ነው። አዎ ወደ በረሃ ገብቶ ማርያም ጡት እያጠባች በስርዓት ያሳደገችው የጡት እናቱ ናት። ቃል በቃል ነው የተጻፈው። ጽፋላለች ቃል በቃል። ይህም ብቻ አይደለም፣ አጸናነሱ ላይ ታዩታላችሁ። በዚህ ሰውዬ መጽሐፍት ውስጥ ቢሆን እውነት እስላምም መናፍቅም የሚባል በሙሉ ይድናል። የሰው ልጅ በሙሉ ይድናል በዚህ መጽሐፍት አጻጻፍ ቢሆን። ምክንያቱም
አባ ዮሐንስ ዘጸገሮ ብቻ ስሙ መጥራት ነው የሚጠበቅበት። እስላም ነው ችግር የለም። እስልምናውን እንደያዘ አባታችን ዘጸገሮ ብሎ መጥራት ነው ያለበት። ጴንጤም ቢሆን አባታችን ዘጸገሮ ብሎ ከጠራ ምንም ችግር የለው። መጠመቅ ራሱ እንኳን አያስፈልገውም ይላል መጽሐፉ ቃል በቃል። ኦርቶዶክስ ሰው ካልነካው አይድንም ብላ የምትለዋ እዚህ እንደሱ ነው ማለት ያለብሽ። ማሻላ ስም ጠርቶ ሙስሊም እንኳን ቢሆን ይድናል ላለች እውነት ቢሆን ባልከፋ ነበረ። ሙስሊም ይድናል ብላ የሚል መጽሐፍ ነው። መናፍቃን፣ ከሃዳውያን፣ አረማውያን፣ አላውያን የሚባሉቱ ይድናሉ። ምንድነው መጥራት ያለባቸው? የኢየሱስን ስም መጥራት የለባቸውም። የዮሐንስ ዘጸገሮን ስም ብቻ ነው መጥራት የሚጠበቅባቸው ለመዳን ይላል ይሄ መጽሐፍ። አትችለውም ስልህ መብረቃዊ ጥቃት ማለት እንደዚህ ነው። አንድ ኦርቶዶክሳዊ ገብቶ ውሸትህን ነው ሊል አይችልም። ይሄም ቤት የማይደፍሩት ለዚህ ነው። ውሸታም አንተ ኤርሚያስ ውሸታም ብሎ ቢል ይኸው ካሜራ እንደዚህ ገልጫለሁ፣ ገጹ ላይ ብቻ መውሰድ ነው እና አስነብብህና ምን ትላለህ በዚህ ጉዳይ ላይ እልሃለሁ። እዛ እናትህን እንዲህ ላድርጋት ምናምን ብለህ ተሳድበን የምትሄደው ማለት ነው። አደፍሩትም ይሄንን ቤት። ምክንያቱስ ውሸት አይነገርበትም። እኔም ጋር ወንድሞቼም ጋር ስንሄድ ማለት ነው። ስለዚህ በእነዚህ መጽሐፍቶች መካከል ልዩነት እንዳለ ማሳየት አይጠብቅብንም። ቢያንስ እንኳን እዚህ ጋር ቆይ እዚህ ጋር እንደ ዘርዘር ላርጋቸው እና ላስቀምጥ። ኦኬ እና ወደ ዋናው ጉዳያችን እንገባለን ማለት ነው። እሺ እንደ ምሳሌ እዚህ ጋር ያሉትን እንደ ምሳሌ ጥቂቱን ላንሳ። እንደ ምሳሌ ጥቂቱን ላንሳ። እዚህ ጋር ይኸው የአባ ዮሐንስ ዘጸገሮ ገድሉ አለ። ሁለት ነው ገድሉ ያለኝ። ኦኬ እዚህ ጋር እግዚአብሔር ቃል መጽሐፍ ቅዱስ አለ። እዚህ ጋር ሆተ ብርሃንና እንዚራ ስብሐት አለ፣ የአባ ጊዮርጊስ ዘጋስጫ መጽሐፍ። እዚህ ጋር ገድለ ገብረ መንፈስ ቅዱስ አለ። እዚህ ጋር የአባ ዮሐንስ ዘጸገሮ መጽሐፍ ነው። እዚህ ጋር መጽሐፈ ዜና ስላሴ የሚል አለ። እዚህ ጋር መጽሐፍ ቅዱስ አለ። የኔ አገልጋይነት ከነዚህ መጽሐፍቶች መካከል የትኛው መጽሐፍ ነው እውነት? ያንተም አገልጋይነት ያንቺም አገልጋይነት ማለት ነው። የትኛው መጽሐፍ ነው እውነት? ሰው የትኛውን መጽሐፍ ቢያነበው ነው እውነትን ወደ ማወቅ የሚደርሰው? ያንንም እውነት አውቆ ለሕይወቱ ድነትን የሚሰጠው የትኛው መጽሐፍ ነው? ይህ ዝም ብሎ በኋላ ፈሰስ አንድ መጽሐፍ ቁጭ ብሎ አንድ ገጽ አንብቦ የማያውቅ ትውልድ ይህንን ሊያስረዳ አይችልም። እውነቴን ነው የምልህ፣ ይህን ሊያስረዳ አይችልም። ሊያስረዳ የሚችለው ይኸው እንዳነበበ ሰው እንደ ወንድሞቼና እንደኔ ቁጭ ብለህ አንብበህ እነዚህም መጽሐፍት አሁን ይሄ መጽሐፍ ዝም ብለህ ከረኑ አይተህ ይሄ የሐሰት ነው የሐሰት መጽሐፍ ነው ብሎ ማለት ነውረኝነት ይሆናል። መጽሐፉን በውጭ አይተህ መናገር ማለት ነው። ኖ ይሄኛ እውነት ሊመስለኝ ይችላል። ኤርሚያስ ብዙ ጊዜ ቀይ እንትን ያለው ምናምን ነገር ኖ ይሄ ግምት ነው። ይሄኛውስ መስቀሉን አታዩም? በጣም ያምራል መስቀሉ እና ይህን መስቀል እንደዚህ አድርገውበት ውሸት ውስጡ ሊገኘው ይችላል ብለህ ነው ኤርሚያስ እስኪ ጠየም አድርገህ አስበው ብሎ በሚልም እውነት አለው ብለህ በሚል ልብህን አትጥልበትም። ይሄኛውንም ጭምር ልክ እንደዚሁ ማለት ኦኬ። ታዲያ በምን ነው የምታውቀው? በመጀመሪያ እኔ ያደረግኩትን የኔ ህይወት ውስጥ ያደረግኩትን ነው የምነግራችሁ። በመጀመሪያ እነዚህን መጽሐፍቶችን ከማንበቤ በፊት የአምላኬን የእግዚአብሔርን ቅዱስ ቃል ነው ያነበብኩትኝ። ኦኬ ለትዕቢተኛ ጥሩ መድኃኒት ነኝ። በተለይ አንዳንድ የተቆራረጠ ጥቅስ ይዘው ሁሉን እንደሚያውቅ ሰው ለሚናገሩ ሰዎች በጣም መድኃኒት ነኝ። እኔም ሆንኩ ወንድሞቼና እህቶቼ። በመጀመሪያ ሰው ማንበብ ያለበት የአምላክን እግዚአብሔርን ያውቃል። ይህንን አነበብክ ማለት ሚዛኑን ያስክ ማለት ነው።
መልህቁን ያስክ ማለት ነው። ቱምቢውን ያስክ ማለት ነው። ሚዛኑ እጅ ላይ ያለ ማለት ነው። እንኳን እነዚህ መጽሐፍቶች አይደሉም፣ የኔ ህይወት ራሱ የተመዘነበት በዚህ በእግዚአብሔር ቃል ነው። የዳንበት እውነት ይሄ እግዚአብሔር ቃል ነው። ስለዚህ ሰው በመጀመሪያ ማወቅ ያለበት የእግዚአብሔርን ያምላክ ቃል ነው። ይህንን የእግዚአብሔርን ቃል ባላወቅበት እነዚህን ብታነባቸው እውነት ናቸው ሐሰት ናቸው ብለህ መለየት አትችልም። በምን ሚዛን ትመዝናቸዋለህ? እነዚህ ውስጥ የተጻፉት እውቀቶች ናቸው። የዘላለም ህይወትን ዴስቲኒን ልወስንልህ ይልሃል። መንግስተ ሰማያት የምትገባበት ትምህርት እንዲህ ነው ይልሃል። እዚህኛው ጋር ስትመጣ እዚህኛው ጋር ስትመጣ ሌላ ይነግራል። እዚህኛው ጋር ሲመጣ ሌላ ይነግራል። እዚህኛው ጋር ስትመጣ ሌላ ይነግራል። መጽሐፍ ቅዱስ ጋር ደግሞ ስትመጣ ከነዚህ ሁሉ የተለየ ሌላ ይነግራል። የትኛው ነው እውነት ብለህ ካልክ የእግዚአብሔር አምላክ ሕያው ቃል ብሉይና አዲስ ኪዳን እውነት ነው። ስለዚህ ኤርምያስ የራሱ ህይወት በዚህ በእግዚአብሔር ቃል ከተመዘነ ሌሎችንም መጽሐፍቶችና ሌሎችንም ሰዎች የሚመዝነው በእግዚአብሔር ቃል ማለት ነው። ስለዚህ እነዚህ መጽሐፍቶች ውሸት ናቸው ብዬ የምለው በዚህ በእግዚአብሔር ቃል መዝኜ ነው። ይሰማል? እዛ ማዶ አንድ ጥጃ የኔም አከሌ ባለጠመንጃ ብለህ የምትል ዝም ብለህ አንድ ጽሑፍ ሳታንብ እንደው ዝም ብለህ የምትፎክር ማለት ነው። ይሰማል? ኦኬ። ሆያ ሆዬ ጭፈራ አይደለም። በእውቀት መሬት የያዘ ነው የምናወራው። ስለዚህ እነዚህ መጽሐፍቶች እውነቶች ናቸው፣ እውነቶች አይደሉም። ማንበብ ይጠይቃል። ለማንበብ ጊዜ የሚባል ነገር አለ። ጊዜ ትወስዳለህ ለማንበብ። ጊዜ በወሰድከው ላይ ባነበብከው ላይ መተህ ስትናገር ሰው ይሰማል፣ እናስ ሰው ያስተውላል። አሁን ስነግራችሁ ዝም ብዬ መጽሐፍቶቹን አስቀምጬ ውስጣቸው ሳላነብ እነዚህ መጽሐፍቶች እኮ በሙሉ ቅዱሳን ናቸው ተቀበሏቸው ብዬ ብልህ ገደል ከተትኩ። ሳላነብ ከሆነ ብዬ ብልህ እነዚህ መጽሐፍቶች በሙሉ ርኩሳን ናቸው አትቀበሉ ብዬ ብልስ ገደል ከተትኩ ማለት ነው። ምክንያቱም አላነበብኩም ማለት ነው። አሁን ግን አንብቤ ነው የምናገረው። የዘመናት የቤት ስራ ነው የምሰጠው፣ ለአንድ ግለሰብ አይደለም፣ ለቤተ ክርስቲያኒቱ። እኔም ሆንኩ ወንድሞቼ ቅድም እንዳልኳችሁ ተሳክቶልናል። ለምን ቤተክርስቲያኒቱ ኦፊሻሊ መጽሐፍቶቻችን ጥራት ይጎላቸዋል ብላ እንድትል አድርገናታል። በዘመኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ ተብሎ የማይታወቀው ነገር እንዲሉ አድርገናቸዋል። እዚህ ያሉ ወንድሞች እና እህቶች በዓለም ዙሪያ ያላችሁ ማለት ነው። ኦኬ ምእመኑ ሰማ እንደዛ ብለው ሲሉ አዎ ኦኬ። ስለዚህ አሁን አንድ ኦርቶዶክሳዊ መጥቶ እናንተ በመጽሐፍ ቅዱስ ብቻ ነው የምታምኑት፣ እኛ ግን በገድላት በድርሳናቱ እንዳይ ጥራት በጎደላቸው መጽሐፍቶች ብለህ ማለት ያለበት ማን አለ እንደዛ ብለህ? ብፁዕነታቸው ብፁዕ አቡነ ማትያስ የሊቃውንት ጉባኤን ሰብስበው ጥራት ይጎላቸዋል። ስለዚህ ጥራት የጎደላቸው ምግቦች ማለት ነው። ጥራት የጎደለው ምግብ ትበላለህ? አትበላም። ብትበላውስ ይገላሃል፣ በሽታ ይሆንብሃል። እነዚህ መጽሐፍቶች ማለት ልክ እንደዛ ማለት ናቸው። ብዙ በሽታ ተውሳክ ምናምን ነገር የያዙ ማለት ነው። ግልጽ ነው። ጠጣው አልኩ ብራዘር፣ ጠጣው። አየህ፣ መንፈሳዊ ተውሳክ፣ መንፈሳዊ ህመም ዘላለምህን ያበላሹብሃል። ጤናው የተበከለ መብል ብንበላ ስጋችን ይታመማል አይደል? ስጋችን ይታመማል። ጤና የጎደለው መንፈሳዊ ትምህርትንም ስትማር ህይወትህ አደጋ ውስጥ ይደርሳል። ስጋችን እንደሚታመም ሁሉ ነፍስ ትታመማለች። ጥራት የጎደለው መብል ብንበላ በስጋችን ልንሞት ሁሉ እንችላለን። ጥራት የጎደለው ትምህርትም ስትማር መንፈሳዊ ትምህርት በህይወት ልትሞት ትችላለህ። ነፍስ ትሞታለች። ስጋህ በእንጀራ እንደሚሞት ጥራት የጎደለው እንጀራ፣ ጥራት የጎደለው መብል ብትበላ ጤንነትህ ለሞት እንደሚዳርግ ሁሉ ጥራት የጎደለው መጽሐፍትንም ስታነብ ነፍስህን ይገላታል። ስለዚህ ቀን ሳለ እንነግራችኋለን ማለት ነው። ጥራቱ ያልተረጋገጠ መንፈሳዊ መብል አትብሉ። ስለዚህ እንደ አገልጋይ ቅድም ሚልኪያስ መጽሐፍ ላይ እንዳሳያችሁ በዘሌዋውያን መጽሐፍት ላይ ምዕራፍ 11 ላይ
እንደዚሁ ተነግሯልና ስለሚበሉ ምግቦችና ስለማይበሉ ምግቦች በተናገረበት ላይ ነው ጌታ እዛ ክፍል ላይ በታላቁ ነቢይ በሙሴም በኩል ዘሌዋውያን ላይ እንደዚሁ ተናግሯል ማለት ነው። ምዕራፍ 11 ላይ ማለት ነው። በተቀደሰውና ባልተቀደሰው መካከል ትለያላችሁ ብሎ ያላቸው ማለት ነው። እዛ እንዲበሏቸው ቅዱስ ተብለው የተባሉና ቅዱስ ተብለው ያልተባሉ እንስሶች አሉ። በእነሱ መካከል የእስራኤል ልጆች በዚያ ዘመን የነበሩት ተነግሯቸዋል። ከዛ በኋላ ግን ለሚመጣው ትውልድ ሌዋውያን ካህናት እነዚህን ትበላላችሁ፣ እነዚህን አትበሉም ብለው ለሕዝቡ በየዘመኑ ያስታውቃሉ ማለት ነው። ምክንያቱስ ይህንን ሊያሳዩ ነው እግዚአብሔር ከግብፅ ምድር ያወጣቸው ካህናትም እንዲሆን ያደረጓቸው። ምን ይላል እዚህ ቁጥር 47 ላይ ማለት ነው። ዘሌዋውያን 11:47 ላይ በርኩሱና በንጹህ መካከል የህይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ልዩነት ማለት ነው። ኦኬ፣ ይህን ትእዛዝ ጌታ አንዴ ነው የሰጠው በባሪያው በሙሴ በኩል ለያዕቆብ ቤት እንዲበል ለእስራኤል ቤት እንዲበል እዘዝ ብሎ ተናግሮታል። ስለዚህ የእስራኤል ልጆች በዘየመዘመኑ የሚመጡ አሉ። ልክ አሁን ሙሴ ከሞተ በኋላ ኢያሱ ተተካ። ኢያሱ ከሞተ በኋላ በተለይ መጽሐፈ መሳፍንትን ስናነብ እግዚአብሔር ለእስራኤል ያደረገውን የማያውቅ ሌላ ትውልድ ተነሳ ይላል። አዲስ ትውልድ፣ እግዚአብሔርን የማያውቅ አዲስ ትውልድ ተነሳ። እስራኤላዊ ነው ግን እግዚአብሔርን አያውቁት። እንዴት ያሳዘ! ለዛ ትውልድ በዛ በቀደሙት አባቶች ዘመን የነበረው ትውልድ ሊያስታውቅ ግዴታው ነው ማለት ነው። ምኑን ይዞ? መጽሐፉን፣ የተጻፈ መጽሐፍ አለ ታናክን ይዞ 5ቱ ብሔረ ኦሪትን ያስታውቃል ማለት ነው። እስራኤል ዝም ብለህ ጨፍጨፈ በላ ኢትስ ኦኬ ብሎ በዛኛው ኪዳን ላይ አትችልም። እንድትበላ የፈለግከውን እንድትበላ አልታዘዘም። ልዩነት ማሳየት ተገቢ ነው። ለምሳሌ ከወፎች የምትጸይፏቸው ይላል፣ የማትበሏቸው እነዚህ ናቸው፣ እነዚህ አይበሉም የተጸይፉ ናቸው ይላል። ንስር፣ ገዲ፣ አሳውጪ፣ ጭላት፣ ጭልፊት በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን፣ ጠላቋ ነው ጠላቋ፣ ዝይ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥምባንሳ፣ አሞራ፣ ሽመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ፣ የሌሊት ወፍ፣ የሚበሩ በአራት እግሮቻቸው የሚሄዱ ተንቀሳቃሾች ሁሉ በእናንተ ዘንድ የተጸየፈ ነው ማለት አትበላም፣ ርኩስ ነው ብሎታል ጌታ ማለት ነው። ይህ አንዴን የተጻፈው መጽሐፉ ላይ ተጽፏል። ሌዋውያን ካህናት በዚያ ዘመን የነበረው ሕዝብ ሁሉ በባሪያው በሙሴ አፍ ሲነገር ሰምተዋል። ያ ትውልድ ግን ያልፋል፣ ወደ አባቶች ይከማቻሉ። ሙሴም አይቆይም፣ እነዛም ትውልድ አይቆይም። የሚመጣ ትውልድ አለ። ለሚመጣው ትውልድ ይህንን ሕጉን ማስተማር የካህናቱ ስራ ነውና ሲያስተምሩ እነዚህም ብሉ እነዚህን አትብሉ ብሎ ይከለክላሉ ማለት ነው። ልዩነት ማሳየት ማለት ይሄ ነው ማለት ነው። ኦኬ። ነገር ግን ከሚበሩ 4 እግር ካሏቸው ከእግሮቻቸውም በላይ በምድር ላይ የሚዘሉባቸው ጭኖችም ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከእነርሱም እነዚህን ትበላላችሁ። 4 አይነት አንበጣዎች በየወገናቸው ማለት ነው። እስራኤል እንዲበሏቸው የተፈቀዱ አንበጦች አሉ። አሁን በመካከለኛው ምስራቅ ይበሏቸዋል። በእስራኤል አላውቅም፣ በሳውዲ በአረብ ምድር ግን ይበላሉ። መጥምቁ ዮሐንስ የበላው ማለት ነው። እሱን አሰማ ነው፣ እሱን አንበጣ ነው። አንበጣ ብሎ ኦርቶዶክስ አንቦጣ ብላ አንቦጣ የሚል እንጨት ነው ቅጠል ነው ብላ ትላለች፣ ስታምታታ ማለት ነው። አንቦጣ የሚባለ አንበጣ ነው የበላው። እንዲበሉ የተፈቀደ ድርሳነ ዮሐንስ ገድለ ዮሐንስን ሳነብ ነው ገድለ ዮሐንስን ሳነብ ነው እሱን ያገኘሁት። አንቦጣ የሚል ብላ ማለት ነው። ከየት እንዳመጡት የምን አንቦጣ? ዘሌዋውያን ላይ ተጽፏል። እዚህ 11ኛው ምዕራፍ ላይ እስራኤል እንዲበላና እንዳይበላ የተከለከለው የተፈቀደልን ማለት ነው። እና እነዚህን ምንም እንኳን ቢጻፍ በየወገኑ የሚነሳው በየዘመኑ የሚነሳው ትውልድ ይህን መጽሐፍ አያውቀውምና የእስራኤል አምላክ ያዘዘውን ትእዛዝ አያውቁምና ሌዋውያን ካህናት ስራቸው ምን ማለት ነው? እግዚአብሔር እንዲበሉ የፈቀደላቸውና ያልፈቀደላቸውን ማስታወቅ ነው ስራቸው ማለት ነው። በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል በሚበላውና በማይበላው መካከል የእግዚአብሔር የሆነውና ዓለማዊ ከሆነው መካከል በአሕዛብና በአይሁድ መካከል ያለው ልዩነት እንደ ሕጉ እንደ ስርዓቱ እግዚአብሔር ብሉይ ኪዳን ላይ ያዘዘውን ካህናትን ነው ልዩነትን ታኖሩልኛላችሁ ያለው ማለት ነው። እና እዚህ ምን አላቸው? በርኩሱና በንጹህ መካከል የህይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ስለ ጭልፊትና ስለ ጉጉት፣ ስለ ጋጋኖ አሞራ ያኔ ካህናቱን የእግዚአብሔር አገልጋዮች የሚበሏቸውና የማይበሏቸው እንደ ሕጉ የተጻፈው እንዲለዩ ካዘዘ ቅዱስ ጳውሎስ በክርስቶስና በቤልሆር በሚያምንና በማያምን በብርሃንና በጨለማ መካከል ያለው ልዩነት ካስታወቀ ስለ መብልም
ከአጋንንትም ማዕድ ከክርስቶስም ማዕድ እንድትበሉ ከአጋንንትም ጽዋ ከክርስቶስም ጽዋ እንድትጠጡ አልፈቅድም ብሎ ካለ እኔ እናንተ እንዳፋር ጎረምሳ መፋቂያችንን ይዘን ልዩነት ማናሳይ ከሆነ ወድቀሃል ማለት ነው። እና ኤርምያስስ ልዩነት ማሳየት አለብና የነፍስ መብል ምንድን ነው? እውቀት የት ነው ብሎ የሚለው በመጽሐፈ ምሳሌ 19:2 ላይ ነፍስ እውቀት የሌላት ትሆን ዘንድ መልካም አይደለም ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። ዘፍጥረት መጽሐፍ ምዕራፍ 2:7 እግዚአብሔር ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ በአፍንጫው እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ነፍስ ከየት ነው የተገኘችው? ከእግዚአብሔር። በመጽሐፈ መክብብ ላይ ሲናገር ሰው ይሞታል፣ ነፍሱም ወደ እግዚአብሔር ትሄዳለች ይላል። ስለዚህ ነፍስ መብል አላት ማለት ነው። አዎ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ለሰይጣን በምድረ በዳ በነበረው ፈተና ላይ አንዱ ያቀረበለት የእባቡን ራስ የቀጠቀጠበት መልስ ትዝ ይላችኋል። ስለዚህ ሰው በእንጀራ ብቻ አይኖርም ማለት ዘዳግም 8 ላይ እንደተጻፈው አይደለም። የነፍስ መብል ምንድን ነው? እውቀት። የትኛው እውቀት? የአምላክ ቃል እውቀት። ያ የአምላክ ቃል እውቀት ምንድን ነው? መጽሐፍ ቅዱስ። መጽሐፍ ቅዱስ እንደዚህ ነው። አየህ፣ ካወራ እንደዚህ ታወራለህ በመረጃ። መጽሐፍ ቅዱስ የማናቸውም ሰው ነፍስ ምን ያስፈልገዋል? የአምላክ ቃል እውቀት። ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ከእግዚአብሔር አፍ የወጣው ቃል ምንድን ነው? ይሄ ነዋ የእግዚአብሔር ቃል። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ማለት ነው የተነገረው። ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ነፍስን ምንድን ነው የምትመግባት? ብዙ የተመረዘ ምግብ፣ የነፍስ ምግብ። እንዳነበበ ሰው እኮ ነው የምነግርህ። እሱን ተውና የነፍስ መብል ጌታዬ እንደተናገረው የኔ ጌታ ለዘላለም ስም ይባረክ። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እርሱም መልሶ ጌታ ማለት ነው፣ ፈታኝም ቀርቦ ዲያብሎስ ማለት ነው። ዲያብሎስ ፈታኝ የተባለው ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆን በል አለው። እርሱም መልሶ ኢየሱስ መልሶ ማለት ነው፣ እርሱ የተባለው ጌታ ማለት ነው፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። እንዲህ አድርጎ ነው ጌታ ኢየሱስ ሰይጣንን የቀጠቀጠው። መቀጥቀጫው ምንድን ነበር? የእግዚአብሔር የሕያው አምላክ ቃል ማለት ነው፣ ከእግዚአብሔር አፍ በሚወጣው ከቶራ ላይ ከዘዳግም መጽሐፍት ላይ ጠቅሶ የነገረው ጌታ። ስለዚህ ነፍሳችሁ ምን እንደምትመግቧት በመንፈሳዊ ዓለም ላይ መብላችሁ ምንድን ነው? አየህ፣ የሚበሉና የማይበሉትን እንደ ቅዱስ ቃሉ የጻፈላቸውን ልዩነትን አሳይተዋል። ልዩነት ባላሳዩ ጊዜ እንደውም ጌታ እስራኤላውያንን ሲወቅሳቸው ነበር። ካህናቱ ስራቸውን ረሱና ኢትስ ኦኬ ብለዋሉ። በአንድ ጊዜ ላይ ኢትስ ኦኬ፣ ምንም ምልህ ብዙ እንደዚህ ልናከረው አይገባም ብሎ የሚል እንዳንዳንድ እንደ ዘመኖቹ አይነት አገልጋዮች ማለት ነው። አይ ብዙ ምልህ ኤርምያስ 21ኛው መቶ ክፍለ ዘመን መሆኑን አትዘንጋ። ምልህ ሰው እንደዚህ ብዙ ሃርድ መስጠት ተገቢ አይመስሎ አይታየኝም። ምልህ ሁሉ ነገር በፍቅር ብናደርገው ምናም ነገር ይልልሃል። አየህ፣ ይሄ እንዲህ አይነት ትውልድ ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ማለት ነው። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 22 ላይ ስራቸውን ያልሰሩ አገልጋዮች 22-26 አካባቢ ላይ ከ23 ጀምሮ ላንብበው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። ይሄው ነው የሚያስፈልገው። ኦኬ መጣ። የሰው ልጅ ሆይ አንቺ ያልነጻሽ በቁጣም ቀን ያልዘብሽ ምድር ነሽ በላት። በውስጧ ያሉ ነቢያት እንደሚጮሁና እንደሚናጠቅ አንበሳ ሆነው በአንድነት ተማማሉ። ነፍሶችን በልተዋል፣ ብልጥግና ሀብትንም ወስደዋል። በውስጧም መበለቶችን አብዝተዋል። ያው እየቀሙ ማለት ነው ካለ በኋላ የሚለውን የልኛል። ስራቸውን በአግባብ ያልተሰሩ ካህናትን እግዚአብሔር እንደዚህ ነበር የተናገራቸው። ካህናቶቼም ሕጌን በድለዋል፣ ቅዱሳቴንም አርክሰዋል። ቅዱስ በሆነውና
ቅዱስ ባልሆነው መካከል አለዩም። ንጹሕና በንጹሕና በርኩስ መካከል ያለው ልዩነትን አላስታወቁም። ዝም ብለህ በል አሜን በል እባክህ፣ ወፈር አድርገህ አሜን በል። ጸሎቶ ታግዘኝ ቡራኬው ትድረሰኝ ብለህ ዝም ብለህ አሜን በል። ይሄም ሲነበብልህ አሜን፣ 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 ይሄም ሲነበብ አሜን፣ ድርሳነ ሳጥናኤል ሲነበብ አሜን፣ ገድለ እንትና ሲነበብ አሜን፣ ጸሎቶ ታግዘኝ ቡራኬው ትድረሰኝ ብቻ። እንዴት ነው አንተ ለሁሉም አሜን የምትለው? አሜን የሚባልና እኮ አሜን የማይባል እኮ ማወቅ አለብን። አሜን የሚባለው ለጽድቅ ጉዳይ ነው፣ ከእግዚአብሔር አፍ ለወጣ እውነት ነው። እንዴ ማንም አንተ በየጥጋ ጥጉ በየስርቻ ሆኖ ለጻፈው መጽሐፍ ሁሉ አሜን ለምን አሜን ትላለህ? ቄሶቹ አይዋሹም ይላል። አንተ እንዴ አይዋሹም ትላለህ እንዴ? የውሸታም መፍለቂያ የት ነው ያለው? ከካህናቱ ዘንድ ነው። የካህናት ስራው ምንድን ነው? በእርግጥ ካህናት ሆነው ከሆነ የካህናት ስራቸው ምንድን ነው? ካህናቶች ማን ነው ካህን ያደርጋቸው? እግዚአብሔር። ካህን ማለት ምን ማለት ነው? አገልጋይ ማለት ነው። ማን ነው አገልጋይ ያደርጋቸው? እግዚአብሔር። ማንን የሚያገለግሉት? እግዚአብሔርና ህዝቡን አይደል? አዎ። የእግዚአብሔርን ሐሳብ ወደ ህዝቡ ነው አይደል የሚያመጡት? አዎ። የተጻፈውን እውነት ነው አይደል የሚናገሩት? አዎ። እንግዲህ የተጻፈው እውነት በቅዱሳን ነቢያትና በቅዱሳት ሐዋርያት በእግዚአብሔር በኢየሱስ ክርስቶስ ሰው አምኖ ንስሐና የኃጢአት ይቅርታውን እንዲያገኝ ነው። ከዚህ ወጣ ሌላ ትምህርት አለ እንዴ? የለም። ሌላ የመዳን እውቀት አለ? የለም፣ የለም። በእግዚአብሔር መጽሐፍት ውስጥ ፈልግ። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ብቻና ብቻ እንደሆነ ብሉይና አዲስ ኪዳን በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከው የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የተሰበከው ወንጌል ይሄ ነው። ኢየሱስ ያድናል ነው። ከዚህ ውጪ እዚህ ናልኝ የመቃብር አፈር በጥብጠህ ብትጠጣ ትድናለህ ይላል። እዚህ መቃብር ስመህ ትድናለህ ይላል። አንተ ብቻ አይደለም 40 ትውልድ ድረስ ይማርላል ይላል። እሳትን ገሃነመ እሳትን አያየትም ይላል። እዚህ የሰው ትውከት በልተህ አተላ ጠጥተህ ጭስ ነክተህ ትድናለህ ይላል። እና የመዳኛው መንገድ እኮ በዛ። አዎ ራሳቸው ብለዋል። የመዳኛው ስልቱ የመዳኛው ምንድነው? የመግቢያ በሩ ስልቱ በዛልን እያሉ ማለት ነው። የምን ስልቱ? እግዚአብሔር ስንት መንገድ ነው ያስቀመጠልህ? ሰዎች ሁሉ ወደሱ እንዲደርሱ ስንት መንገድ ነው ያስቀመጠው? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት በር ነው የከፈተልህ ወደ አብ ልትደርስ? አንድ። እሱ ማን ይባላል? ኢየሱስ። እግዚአብሔር ስንት መስዋዕት ነው የሰዋልህ ወደ እሱ እንድንደርስ ከእሱ ጋር እንድንታረቅ? አንድ። የመስዋዕቱን በግ ማን ይባላል? ኢየሱስ። እግዚአብሔር በሰውና በእሱ መካከል አንድ መካከለኛ አለ ይላል ጳውሎስ። መካከለኛ ሆነ ደግሞ አንድ አለ ይላል። ማን ያ መካከለኛ? ኢየሱስ። እዚህ ግን ብራዘር እና ይሄን ልዩነት አላስታወቁም። አየህ ምን እንደሚል? ካህናቶቼም በሕጌ በድለዋል አለ። ሕጉ ማለት ምን ማለት ነው? ቃል፣ ስርዓት፣ ትእዛዝ ማለት ነው። በድለዋል ቅዱሳቴንም አርክሰዋል ካለ በኋላ ቅዱስ በሆነውና ባልሆነው መካከል አለዩም። ልትለይ ነው የተቀመጥከው። አገልጋይ ከሆንክ ልትለይ፣ በክርስቶስና በሰይጣን መካከል ያለው ልትለይ፣ በመጽሐፍ ቅዱስና በገድላት ድርሳናት በተባለ በሰው ስርዓት ትምህርት መካከል ያለው ልዩነት ልታሳይ ነው። እግዚአብሔር ጠርቶ ብዙዎቻችሁ እግዚአብሔር አልጠራችሁም። ይሄ ቲክቶክ ላይ ወጥተው የሚጮሉ ሕያው እግዚአብሔር ለዘላለም የሚኖረው ንጉሥ አልኩ እኮ። ብዙዎች አልተጠሩም። አልተጠራም። ብራዘር ለሃይማኖት ቤት ነው ወጥተህ የምትከራከረው። ጴንጤው ወገኔ ጌታን ተቀበሉ ብሎ ይልሃል። እዛ ደግሞ ማንተ ኦርቶዶክስን ተቀበሉ ይልሃል። ሃይማኖትን ተቋምን ማለት ነው። ኦርቶዶክስ ተቀብለህ ምን ልትሆን ነው? የእምነት ተቋማችሁን እንዲቀበሉ ስበኩ ብሎ ያለበት ለእኔ እኮ ነው ምስክሮች ትሆናላችሁ ብሎ ያለው ጌታ። እኔ ለቅዱስ ቤተክርስቲያኔ ለእናት ቤተክርስቲያኔ ይልሃል። ሲወለድ ጀምሮ የሰማው ምንድነው? ተረት። ሲጠባ ያደገው ምንድነው? ተረት። ስለዚህ ንጹሕና በርኩሱ መካከል ልዩነት አላስታውቁም ይላል። ልዩነት ይኸውልህ የእግዚአብሔር በሆነውና የእግዚአብሔር ባልሆነው መካከል ማለት ነው።
ትንቢት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። ትምህርት ብታመጣ የእግዚአብሔርና የእግዚአብሔር ያልሆነ አለ። የሚበላ ብለህ ብትል እግዚአብሔርና የእግዚአብሔር ያልሆነ አለ። ጋብቻ ፈጽማለሁ ብለህ ብትል በሁለቱም ኪዳን ላይ ጋብቻ ፈጽማለሁ ብለህ ብትል በሚያምንና በማያምን መካከል ብለዋል። ለእስራኤል ብቻ የተባለ መስሎ ነው። አንተ ብርሃን ከጨለማ ጋር የሚያምን ከማያምን ጋር ምን ህብረት አለው ብሎ ያለው ጳውሎስ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ላይ እንደዚሁ እንደማለት ነው። እስራኤልን አትጋባ ከአሕዛብ ጋር ብሎ እንዳለው ለክርስቶስን ቤተክርስቲያን ከማያምን ጋራ በማይመች አካሄድ አትጠመዱ። 4 ነጥብ። ይህንን የአገልጋይ ድርሻው አይደል እንዴ? አዎ የማስታወቅ ማለት ነው። የሆነ ጢማም ወንድ ወዳ ሄዳ ከቸርች የማያምን ሰውዬ አግብታ እንዳታመጣ ወይ ደግሞ የሆነ ፀጉራም ሴትዮ አይቶ ጉድሯን አይቶ ወደድኳት ቆንዳላዋን ሳየው ምናም ነገር ብሎ ሄዶ እንዳያመጣና እንዳያገባ ልዩነቱን ማስታወቅ አለብን። ቅዱስ ጳውሎስ እንደጻፈው ሙሴም በሕግ እንደጻፈው በለም ማለት ነው። እንደዚሁ በመጽሐፍቶችና በመጽሐፍቶች በትምህርት መካከል ያለው ልዩነት እናሳያለን ማለት ነው። ስለዚህ ዘበዘብኩ አይደል? በዚህ መሰረት እኔ በዚህ መጽሐፍትና በእነዚህ መጽሐፍቶች መካከል በሌሎች መጽሐፍቶች መካከል ያለው ልዩነት አሳያለሁ። ኦኬ። አቤቱ ጌታዬ፣ አቤቱ ጌታዬ። እሺ፣ ዮሐንስ ዘጸገሮ ይባላል። የትውልድ ቦታው ድብልቅልቅ ያለ ነው። አንዴ በፍልስጤም አንዴ በኢየሩሳሌም ምናምን ነገር ይላል። በዚህኛው 2 መጽሐፍ ስለሆነ ያለው በጉንዶ ተክለ ሃይማኖት ላይ በተጻፈው ላይ በዛኛውም ላይ ተመሳሳይ ነገር አለው። የትውልድ ሀገሩ የት ነው ብሎ ይላል። በፍልስጤም ሀገር ዕጣ በምትሆን ያው ለኢየሩሳሌም ቅርብ የምትሆን ይላል። የፍልስጤም አውራጃ ናት ይላል። በፍልስጤም አውራጃ ውስጥ ያለች ሀገር ናት ይላል። ሳሬራ የምትባል ቦታ ናት ይላል። ሳሬራ የሚባል በፍልስጤም ግዛት ውስጥ አለ። የፍልስጤም 5ቱ መኳንንት የተባሉትን በኢያሱ መጽሐፍ ምዕራፍ 13 ላይ ያሉትን ከዚህ ጀምረን የምናየው ብራዘርዬ። እንዲህ ዝም ብሎ ሳሬራ አሬራ ብለህ አዳምጠው። ወደ ጂኦግራፊ ሁሉ እንሄዳለን። የምታውቁት አለ? የምታውቁት ካለ ሳሬራ በ5ቱ የፍልስጤም ግዛቶች ውስጥ በኢያሱ መጽሐፍ ምዕራፍ 13 ላይ ባለው ቃል መሰረት ጋዛ፣ አሽኬሎና፣ አዛጦን፣ አቃሮንና ጌት የሚባሉ 5 የፍልስጤም መኳንንት ግዛቶች ነበረ በኢያሱ ዘመን ማለት ነው። ያልተወረሰች ገና ብዙ ምድር ቀርታለችና ብሎ የፍልስጤምን ከተሞች እዛ ቦታ ላይ ስለሚጠቅስ ማለት ነው። ሳሬራ የሚባል ቦታ አለ ወይ እህቶች? ጃሽዋ ኢያሱ መጽሐፍ ምዕራፍ 13 ኢያሱም ሸመገለ በእድሜውም ማረጀ፣ እግዚአብሔርም አለው አንተ ሸመገለ እድሜ ማረጀ፣ ያልተወረሰች ገና ብዙ ምድር ቀርታለችና ካለ በኋላ ይህችም የቀረችው ምድር ይህች ናት፣ የፍልስጤማውያን የጌሹርም አገር በግብፅ ምድር ካለው ከሺር ወንዝ ጀምሮ በሰሜን በኩል እስካለችው እስከ ከነዓናውያን ሆና የተቆጠረችው እስከ አቃሮን ዳርቻ 1፣ ከዛስ ጋዛ 2፣ አዛጦን 3፣ አስኬሎና 4፣ ጌት 5። እነዚህ ናቸው 5ቱ የፍልስጤም ከተሞች የሚባሉት። ኦኬ። በእነዚህ ከተሞች ውስጥ ሳሬራ የሚባል ቦታ አለ ወይ? ሳሬራ የምትባል ያው ጻድቁ አባታቸው ዮሐንስ ከምስራቃዊ ትውልዱ ከነገደ ሌዊ ነው ብለዋል። ጉድ ፈልቷል። ከነገደ ሌዊ ነው ግን አገሩ ፍልስጤም ነው ብለዋል። ለኢየሩሳሌም ቅርብ ምትሆን የፍልስጤም አውራጃ ነች ብለዋል። የፍልስጤም አውራጃ የሆነች ሳሬራ የምትባል ኦርቶዶክሳውያን ባካችሁ እንድትረዱ ይፈልጋለሁኝ። ሳሬራ የምትባል የፍልስጤም አውራጃ የሆነች ነገድ ሌዋውያን ነገድ የሰፈሩበት ቦታ አለ ወይ? አካሲ አለ ወይ? ሃሎ ቆምን እኮ በቃ። ይህን ሳንመልስማ የት እንሄዳለን? ይህን ካልመለስን የት እንሄዳለን? አሁን ምን አለ ይሄኛው መጽሐፍ ላይ ስንመጣ በግብፅ አገር ከኒሳ በምትባል አውራጃ ብፁዕ አባታችን ገብረ መንፈስ ቅዱስ ተወለዱ ይላል። የት?
በግብፅ ሀገር ማንም የምትባል ሀገር ግብፅ በግብፅ አውራጃ ከኒሳ በምትባል ቦታ ላይ አለ ወይ? ያ ኒሳ ነው ብሎ የሚለው ግን እዚህ ጋር ከአለች መርጌታ ይረዳኛል። ከኒሳ ኒሳ አይደለም ከኒሳ ነው አይደል መርጌታ። እዚህ ጋር ግን ኒሳ ነው ብሎ የሚለው የቀድሞው ላይ ያየሁት እኔ ከኒሳ ነው። አዎ ኒሳንም ይለዋል። ኒሳንም ይለዋል። ኦኬ በዛኛው ላይ ግን ከኒሳንም ከንም ይጨምራታል። ኤንወይ ከኒሳ ቤተክርስቲያን ነው። ኒሳን ደግሞ የሀገር ስም ኒሳንም ይላል። ከኒሳ የቤተክርስቲያን ስም በግዕዝ ከኒሳ አቅሌሲያ ትባላለች ቤተክርስቲያን። ኒሳ ግን ኒሳ አንድ ቀርቶበታል። እሺ ወንድም ኒሳ ነው የሚለው ያው እርግናው መታሰቡ ያማረ ጽኑ ተጋዳይ ንዑድ ክቡር የሚሆን የከበረ አባታቸው ገብረ መንፈስ ቅዱስ ገድል ማንበብ እንጀምራለን። ንዑድ ክቡር ደግ አባታቸው ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከታችኛው አውራጃ ኒሳ ከምትባል ሀገር የወጣ ገዳማዊ ነው። በግብፅም ገዳም 300 ዓመት ኖረ ነው ይላል ማለት ነው። ኦኬ አሁን በታሪክ ውስጥ በጂኦግራፊ ውስጥ ይገኛል አይገኝም? የግብፅን ምድር ማጥናት ይጠብቃል። ደቡባዊ ክፍል ላይ ነው ብለው ያሉት ይሄ ቦታ ይታወቃል ወይ አይታወቅም ወይ በጂኦግራፊ ማለት ነው። ልክ እንደዚህ ሁሉ ሳሬራ የሚባለው ሳሬራ የምትባል ለኢየሩሳሌም ቅርብ የሆነች የፍልስጤም አውራጃ ናት ብሎ ይላል። ሳሬራ የሚባል አለ የምታውቁት? ሳሬራ የሚባል ከነዚህ ከአምስቱ ከፍልስጤም መኳንንት ከተሞች ውስጥ የሚያሳየኝ አለ ወይ? ከኦርቶዶክሳውያን የለም። የለም። ሳሬራ ይሁን አሬራ ምንም የሚያውቁት ነገር የለም። ዝም ብለው መጽሐፍ ነው። እሺ ተክለ ሃይማኖት ማለት ነው። የጉንዶን ደብሩ ማለት ነው። ገዳሙን ጉንዶ ተክለ ሃይማኖት የሚባለውን የጉንዶን እንደው መርጌታ ነው ይህን መጽሐፍ የጻፈ የገዛልኝ ጌታ እግዚአብሔር ይባርክ። መርጌታ ቴንኪው። መሲሁን የኢየሱስ ክርስቶስን መሲህነት ባይቀበል አምላክነቱንም ባያምን ግን መጥቶ አይሁድም ይሁን አሕዛብ አርማዊ የሆነ መጥቶ እዚህ መቃብሩን በጉንዶ ደብር ላይ ጉንዶ ተክለ ሃይማኖት ማለት ነው በዛ መጥቶ የተቀበረውን በገዳሙ የተቀበረ ማለት ነው ምን እለታለሁ ይላል። አክላባትን ጀምሮ እኔ ምንም በደለኛ እንኳን ቢሆን እኔ እምረዋለሁ ብሎ ለአባታችን ቃል ኪዳን ገብቶለታል ይላል። ስለዚህ አይሁዳውያን ለመዳን ቢፈልጉም እንደሚያደርጉት ማለት ነው በዚህ ሰውዬ መቃብር ውስጥ ሄደው መቀበር አለባቸው። በዚህ መጽሐፍ መሰረት ማለት ነው። ጴንጤዎች መዳን ቢፈልጉ በዚህ ሰውዬ መቃብር ውስጥ ሄደው መቀበር አለበት። ምክንያቱም ጌታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል ብለውናልና። ጌታችን ደግሞ ቃል ኪዳን ሲገባ አይዋሽም አይደል? አዎ። ግን እውነቱ ልንገራችሁ ጌታችን ኢየሱስ ክርስቶስ ይህን ቃል ኪዳን አልገባለትም። አሁን እሱ በጉንዶ በጸገሮ እና በገሮ 50 ዓመት በደብረ ኤራጎ እና ጉንዶ ገዳም እነዚህ ሁሉ የነበረባቸው ቦታዎች ናቸው። ደብረ ሊባኖስን ሁሉ ጨምሮ ማለት ነው። እና ከነዚህ ውስጥ አሁን የት የተቀበረ ነው ብሎ የሚለው በጉንዶ የጉንዶን ገዳም ማለት ነው እዚህ መጥቶ የተቀበረ ነው እንጂ በደብረ ኤራጎ አሁን ራሱ በደብረ ኤራጎ እኮ ራሱ ሰውዬ እኮ የሞተበትና የተቀበረበት ገድሉ ላይ በሳፈጅስ የነበረ በደብረ አዘሎስ የነበረ አየ ሰይጣን አንዴ በደብረ አዘሎ አንዴ በደብረ አሎሎ እያለ ግራ ነው ያጋባ። ከኢየሱስ አይንህ እንድታነሳ ማለት ነው አንተ ትውልድ
ወደ ጌታ እንዳይመለከቱ ምን እንደሚያደርጓቸው በኢየሱስ ክርስቶስ አምነው እንዲድኑ ሳይሆን ከኮረብታ ኮረብታ ከተራራ ተራራ እንደ በልዓም እየቀያየሩ ሄደው መቃብሩን የረገጠ የመቃብሩን አፈር በጥብጦ የጠጣ የሳመ የተሳመ የተሳሳመ እንትን ያለ ምናምን ነገር ብለው ይሉልሃል። ብራዘር ይህን ሁሉ አድርገህ ፍጻሜህ የእግዚአብሔር ልጅ ኢየሱስ ክርስቶስን በማመን የሚገኘውን የኃጢአት ይቅርታን ባታገኝ ፍጻሜ የእሳት ባህር ነው እና በዚሁ አጋጣሚ ይላል እዚህ ገና መግቢያው ላይ በዚሁ አጋጣሚ እየገዛችሁ ይላል መጽሐፉ ማለት ነው። በረከተ ስጋ በረከተ ነፍስ እንድታገኙ ገዳሙ መልእክቱን ያቀርባል። በገዳሙ ነው የታተመው። እኔ ላይ ዓይንህን አታፈጥም ማለት ነው። እሺ የዚህ ሰውዬ ትውልዱ የፍልስጤም ሀገር የምትሆን አውራጃ ስትሆን ይላል በፍልስጤም ግዛት ውስጥ ነው ማለት ነው። ይህም ለእግዚአብሔር መስዋዕትን ከሚያቀርቡት ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት ይላል። ሌዋውያን ዕጣ አላቸው እንዴ? ርስት አላቸው እንዴ? አንተ ውሸታም ማለት ጸሐፊውን አሁን ይሄኔ ነው እኔ አፌን ሞልቼ ይሄን የዚህን መጽሐፍ ጸሐፊ አንተ ውሸታም እያልኩት ነው። የመጽሐፉን ጸሐፊ ለምን ሌዋውያን ዕጣ ክፍል አላቸው እንዴ? ብሩክ ማይከፈትና ንገረኝ። ሌዋውያን ዕጣ አላቸው? ርስት አላቸው ሌዋውያን? ብሩክ ያለ ወይስ አንተም ወደ ገዳሙ ሄደህ ነው? ብሩክ የለም። እሺ ኦኬ ወገኖች ታች ሌዋውያን ርስት አላቸው? የላቸውም። አዎ የላቸውም። ርስት ድንበር እግዚአብሔር እንደዚህ አብጅቶላቸዋል? የላቸውም። እና የሰው እየከታምቶ የሌዋውያን ክፍል ዕጣ የምትሆን ርስት ናት ብሎ ያለ አየኸው። መጽሐፍ ቀላል ነው። ሲነበብ ግን እንደዚህ ነው። ጥርስ ከምላሱ አውጥተን የምንይዝ ማለት ነው። ገና ከመግቢያው ማለት ነው። አይ ዛሬውኑ አንጨርስም። ይሄ መጽሐፍ በጣም ትልቅ ነው ብራዘር። ቀስ እያለ ነው የምናዘግመው። ቀስ እያለ አንዴ በሀገር ተሳሳቱ፣ አሁን ደግሞ በርስት ገና መግቢያው ላይ ማለት ነው። እሺ ርስት የላቸውም ማለት ነው። ኦኬ ይሄ ዮሐንስ የሚባለው ሰውዬ ሲጸንሰው የካቲት 25 ቀን ነው የተጸነሰው እና ከነገስታት ወገን የሆነ ዲላሶር የሚባል አንድ ሰው ነበረ። ሚስቱም እምነ ጽዮን ትባል ነበር ይላል። ክቡራን ጻድቃን ናቸው፣ የሚያስደስት ልጃቸው አልነበራቸውም። ለድሃና ለሙት ልጆች እንደዚህ ይገብሩ ነበር፣ ከዛ ማለት ይሰጡ ነበር። ከዛ ይህን ሲነጋገሩ ሌሊት ሆኖ ከቤታቸው ገብተው ተኙ። ሚስቱም ብሩህ ፀሐይ አየች፣ መካከላቸውም ዓለምን ሁሉ የሚያበራ ብርሃን አየችና ፈራች፣ ተንቀጠቀጠች። መልአክም አይዞሽ አትደንግጪ አላት። ገብርኤል የሚባለው መልአክ ነው አበሰራት ተብሎ የሚባለው በዚህ ክፍል ላይ እንደተጻፈው ማለት ነው። ልብ በሉ። ወደ መጽሐፍ ቅዱስ እውነት እንዳይመጡ የጋረዷቸው መጽሐፍቶች፣ ወደዚህ እውነት ሰዎች አይናቸው እንዳያነሱ የጋረዷቸው እውነት የሚመስሉ ግን እውነት ያልሆኑ መጽሐፍቶች እንዴት እንደሚገለጡ እና መልአኩ አይዞሽ አትደንግጪ አላት። ገብርኤል ማለት ነው። ገብርኤል ነው ይላል ስሙ። ይህም ልጅ ለሁሉ ድነት የሚሆን ነውና ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት የነገርኳት እኔ ቅዱስ ገብርኤል ነኝ። ይሄ አንቺ የምትወልጂው ልጅ ለሁሉ ድነት የሚሆን ነውና የዓለም ብርሃን ነው ይላል። እንደውም እዚህ ጋር ያ እንደዚህ ይላል። መልአክም አይዞሽ አትደንግጪ አላት፣ ይህ ልጅሽ ለሁሉ ድነት የሚሆን ነውና ድንግልን ያበሰርኳት ነው የሚለው፣ ግን እዚህ ጋር ያሰርኳት ነው ብሎ የሚል ያበሰርኳት ብሎ ነው የምናነበው። የነገርኳት እኔ ቅዱስ ገብርኤል ነኝ።
ነኝ ከተወለድሽ ጀምሮ ይህ ልጅሽ እስኪወለድ ድረስ ጠብቅሻለሁ፣ ልመናሽም ከእግዚአብሔር ዘንድ እንዲደርስ አታውቂምን? የባልሽም ልመና እንደደረስ አታውቂምን አላት። ይህንንም ብሎ መልአክ ተሰወራት፣ ወደ ሰማይ ማረገ ይላል። ምን የሚሆን ነው ይላል? ለሁሉ ድነት የሚሆን ነው። የምትወልጂው ልጅ ሁሉንም የሚያድን ነው እያላት ነው በሌላ አማርኛ። በዚህ መጽሐፍ መሰረት ገብርኤል የሚባለው መልአክ ማርያምንም መጥቶ ኢየሱስ ክርስቶስን ልክ እንደነገራት በማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 21 እና 22 ላይ ከ20 ጀምሮ ማለት ነው የዳዊት ልጅ ዮሴፍ ሆይ ብሎ ባለበት ክፍል ላይ ስለ ማርያም ልጅን ትወልዳለች ስሙንም ኢየሱስ ትለዋለህ፣ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሎ እንዳለበት ማለት ነው። ልክ ይህንንም ስሙ ገብርኤል የሚባለው መልአክ መጥቶ እንደዚህ ብሎ አበሰራትና ለሁሉ ድነት የሚሆን ልጅ ትወልጃለሽ ብሎ አላት ይላል። እውነታችሁን ነው? እውነታችሁን ነው? እና መልአኩ ነገራት። ከመልአኩ ከነገራት በኋላ ከዛ ዋሸን አለች መልአኩን ማለት ነው። ወደ ቤተክርስቲያንም ትይዩ ቆማ ስትናገር ምጽዋትንም ሳትሰጥ በመተኛትና በመንቃት መካከል በህልም ፈጽመሽ አትዘኝ፣ ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ተወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ቃሉ እውነት ነውና ነገሩም የታመነ ነውና መንገዱ ሁሉ የቀና ነውና። ምን ማለት ነው? ምን የሚሆን ሰማይና ምድርን የሚያህል ለዓለሙ ሁሉ ድነት የሚሆን ልጅን ትወልጃለሽ ብሎ የመለሰልኝ የእግዚአብሔር መልአክ ዋሸን። ይሄ ዮሐንስ ዘጸገሮ የሚባለው ለዓለም ሁሉ ድነት የሚሆን ነው ብሎ መልአኩ ነግሯታል። አየ በየሰፈሩ የሚቀፈቀፍ ልጅ ሁሉ ለዓለም መድኃኒት ነው እየተባለ ይባልላል ማለት ነው። ስንት የዓለም መድኃኒት ነው የሚወለደው? ስንት የዓለም መድኃኒት ነው የሚወለደው እነሱ ቤት? ቴንኪ ወገኖች። ታቡ ይቀጥል እና የዓለም ሁሉ መድኃኒት የሚሆን ልጅ ትወልጃለሽ። ኦኬ ከዛስ ባልና ሚስት ረጅም ነው ክፍሉ። ባልና ሚስት ተኙ። መርጌታ እዚህ ጋር አንድ ቃል ትረዳኛለህ? መርጌታ አለህ? መሪ መርጌታ አንድ ቃል ትረዳኛለህ? እዚህ ጋር እርስ በርሳቸውን በፍቅር አንድነት ይጨዋወቱ ዘንድ ጀመሩ። ሐዋርያው ጳውሎስ በመልእክቱ ጋብቻ በሁሉ የከበረ ነው፣ ለመኝታውም መተዳደፍ የለበትም። ስራቸውን የሚያረክሱ አመንዝሮች ግን እግዚአብሔር ይፈርድባቸዋል እንዳለ በሕግ ጋብቻ ያገቡ ግን እነርሱ የከበሩ ናቸው ብሎ አለ ካለ በኋላ ይህን ቃል እዚህ ጋር ትረዳኛለህ አንተ። አባታችን ዮሐንስ ይላል ወዘር ይመጽእ ብሎ የሚለውን እስኪ ወዘር ይወጽእ ነው አይደል? አዎ ዘይወጽእ። አዎ ወዘር ይወጽእ እምስካብ ከመኝታ ዘር ይወጣል አለ። ይሄ ዘር ማለት ያው ይታወቃል አይደል? ተዓዳዊ ሕግ ይከውን። አዎ ለቅጥቃጤ ወለሐሳር እና ወዘር ዘይወጽእ ነው ምስካብ። ምስካብ ተዓዳዊ ምስካብ ማለት መኝታ ነው። ወዘር ይወጽእ ደግሞ ያው ዘሩ ይወጣል ነው። እሺ ዘሩ የወንዱ ዘር ይወጣል ማለት ነው። ተዓዳዊ ሕግ ይከውን። እሺ ስለዚህ ወንድና ሴት እንግዲህ በአልጋ ላይ ተኝተው ወንዱ ከሴቷ ጋር ሲገናኝ የወንድ ዘር ይወጣል። ኦኬ አሁን ልክ ነዛ ነው ብሎ የሚለው ካለ በኋላ ቀጥሎ የሚለውን ይዩት። ባለው ያይደለ ይላል።
ከወንድ ዘር በመውጣት ከሴቷ ጋር በሚገናኝ ጊዜ ከወንዱ ዘር በሚወጣበት አይነት አወጣጥ ሕግ ባይደለ ያይደለ በንጽህናና በቅድስና የተጸነሰ ነው ይላል። ምን ማለት ነው? ምን ማለት ነው? በንጽህናና በቅድስና አሁን ወንዱ ከሴቷ ጋር ሲተኛ ከሴቷ ጋር ሲተኛ የዘር ፈሳሽ ከወንዱ ይወጣል አይደል? ባለው ያይደለ አለ። ባለው ያይደለ በንጽህና በቅድስና የተጸነሰ ነው ካለ በኋላ በኃጢአት ፍትወት የተጸነሰ አይደለም። በኃጢአት ፍትወት ማለት ያው ምኞት ማለት ነው። የተጸነሰ አይደለም። በኃጢአት ፍትወት፣ በኃጢአት ምኞት። ለምሳሌ ባልና ሚስት ዝም ብሎ በምኞት ባላቸው ፍላጎት ብቻ ሳይሆን እንዲሁ ልጅ እንውለድ በሚል አይነት መንፈስ ብቻ የሚሆን ማለት ነው። ፍትወተ ደነስ አኮ ዘተጸነስኪ ፍትወተ ደነስ የሚለው እሺ ካለ በኋላም ደግሞ የሚለው ከዛ በንጽህናና በቅድስና ነው እንጂ የተጸነሰ አይደለም፣ በንጽህና በቅድስና ነው እንጂ በኃጢአት ሳይወድቁ ንጋት ሆነ። ባልና ሚስቱ ማለት ነው። የዮሐንስ ዘጸገሮ እናትና አባት በኃጢአት ሳይወድቁ ማለት ምን ማለት ነው? በግብረ ሥጋ ግንኙነት ሳይገናኙ አይደል? ሳይገናኙ ሳያደርጉ ንጋት ሆነ አይደል? አዎ ነጋባቸው። አልተገናኙም ማለት ነው። አዎ ከዛ እምነ ጽዮን ከመኝታዋ ተነስታ ሰማይን አየች። ሰማይና ምድርን የሚያህል ማለት ነው ልጅን ትወልጃለሽ። ሰማይና ምድርን የሚያህል ልጅን ትወልጃለሽ ብለህ አስቀድመህ ነገርከኝ። የእግዚአብሔር መልአክ ገብርኤል ሆይ ቃልህ ዋሸን እያለች አይኖቿን ወደ ላይ አቀናች ይላል። ሳይገናኙ እንዲሁ ያን ጊዜም መንፈስ ቅዱስ ወረደና በማህፀንሽ ልጅ አለ ብሎ ተናገራት። በዚህች ሌሊትና በዚህች ዕለት በማህፀንሽ ልጅ እንደተጸነሰ አታውቂምን አላት። የሐዘኗን ብዛት ባየ ጊዜ መንፈስ ቅዱስ የጽንሷን ዜና አስረዳት። ለሐዋርያት የሕይወት መንፈስ ረድኤትን እንዳሳደረባቸው ለእርሷም የሕይወት መንፈስ ረድኤትን አሳደረባት። ከዚህም በኋላ መንፈስ ቅዱስ በላይዋ ላይ አደረ፣ መልኳም ተለወጠ ይላል። ጥያቄ ላይ መርጌታ በግብረ ሥጋ ግንኙነት ተገናኝተዋል ባልና ሚስት? ተገናኝተዋል። በኃጢአት ሳይወድቁ ንጋት ሆነ። ፈልገውት ነበረ እኮ ፈልገውታል እኮ፣ ግን በኃጢአት ሳይወድቁ ግን ንጋት ሆነ እንጂ አብረው ነው የተኙ። ለዚያ ብለው ነበረ የተኙ። ግን ምኞታቸው ማለት ፍትወታቸው ያን ነገር ሳይነሳሳባቸው ሳያስቡት ነጋባቸው ማለት ሳያደርጉ ግብረ ሥጋ ሳያደርጉ ነጋባቸው። እና እንዴት ተጸነሰ? እንዴት መንፈስ ቅዱስ ተጸነስሽ ብለዋል? በጣም የሚገርም ነው። ደግሞ ተምታታበት እንዴ! ይሄ ደግሞ ተምታታበት በጣም። አንደኛ የጸነሰችበት ስለ ማርያም ነው አይደለም የሚያወራ? ኖ ስለ ዮሐንስ ዮሐንስ እናትና አባት ነው የሚያወራው። ታዲያ በጌታ በኢየሱስ እንዴ ስለ የሚገርም ነው። ታዲያ ሳይገናኙ እንዴት ተጸነሰ? በድንግልና ጸነሰች። ኦርቶዶክሳውያን ነው የምጠይቀው። የሚገርም በሐሳብ አደከመህ አይደል?
እውነት ያደክማል ስታስበው። ኦኬ ልጇ ይሄ ልጅ ሲወለድ እነ ዳዊት ሁሉ ናቸው ከሰማይ መጥተው ዝማሬ ያቀረቡለት ዘመሩለት ይላል። ለፍልስጤማዊ ሰውዬ አንዴ ፍልስጤማዊ ነው ይሉናል፣ አንዴ ሌዋዊ ነው ይሉናል። ከዛ ልጅየው የ5 ዓመት ልጅ በሆነ ሰዓት ላይ ገጽ 45 ላይ ማለት ነው እንደዚህ ይላል። ከዚህም በኋላ በሞግዚቱ እጅ እየበላ እናቱ ሞተችበት ማለት ነው። እየጠጣ 5 ዓመት ተቀመጠ። መናገር የማይችል ሆኖ ከህፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመንን በተፈጸመ ጊዜ ወደ ገዳም ወጣ። በዚያም የእመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት። ዘመኑ መቼ ነው? በአቡነ ተክለ ሃይማኖት ዘመን ነው። አቡነ ተክለ ሃይማኖት ኢትዮጵያ ውስጥ ነበረ ተብሎ የተባለበት ዘመን ነው። ወደ ኢትዮጵያ ምድር መጣ የተባለው ልብ በሉ። በዛ እመቤታችን ማርያም ለተወደደ ልጇ ጡት እያጠባች አገኛት ይላል። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ተብላ የምትባሏ ዛሬም ጭምር ኢየሱስ ክርስቶስን ጡት ታጠባዋለች ብለው ያምናሉ። ኢየሱስ ክርስቶስን ብቻ አይደለም ጡት የምታጠባው፣ ይሄንኑ ሰውዬ ጡት አጥብታ ያሳደገችው ማርያም ናት። እጨጌ ዘጸገሮ የሚባለው ማለት ነው። እዚሁ ጋር የጡት እናት እንደሆነች እንዴት እንዳጠባችው ስታጠባው ምን እንደሆነ በጡት እያጠባች በረሃ ውስጥ መታ ተመላልሳ ያጠባችውን ያሳደገችው ማርያም ናት። የማን ማርያም? የኦርቶዶክሷ ማርያም። የጌታችን እናት አይደለች። ምን በበሉ የኦርቶዶክሷ ማርያም ናት እያጠባች ያሳደገችው ማለት ነው። እቺ በስዕሏ ላይ የምታዩት ማለት ነው የኦርቶዶክሷ ማርያም እቺ ነች እያጠባች ያሳደገችው። ኦኬ